ፍልቅልቅ 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 ከተማ አባይ ባልሽ ነው ወይ ሰማሁኝ ሲታማ። አዲስ አበባ በማለዳው ጭጋግና ጉም ተከፍና እንደ አዲስ ሙሽራ ስትሞነሞን ካልጋዬ ትራስጌ የተቀመጠች ኖኪያ ስልኬ ተነስ የሚል የቀጠሮ ጨዋታን አስተጋባች። የችራውለኝ ጸሎቴን እንደ ነገሩ አንበለበልሁና ለጉዞ ተሰናድታ የተቀመጠች ትንሽዬ ሻንጣዬን አዝዬ ቤቴን ዘግቼ ወጣሁ። ለ40 ደቂቃ ያክል ታክሲ ወረፋ ተገትሬ ስጠብቅ ቆየሁና አውቶቡስ ተራ ተሳፍሬ ተጓዝኩኝ። ክፍለ ሀገር አውቶቡስ ተራ መናኸሪያ እንደደረስኩ ወደ ባህር ዳር የሚጓዘው ሽንጣም አውቶቡስ እንደኔ ያረፈዱበትን ተሳፋሪዎች እየጠበቀ ሞተሩን ሲያሞቅ አገኘሁት። የትኬት ቁጥሬን ለረዳቱ አሳይቼ ወንበር ቁጥር 21 ላይ ችራውለኝ በሚል ተቀመጥኩኝ። ወደ ባህር ዳር ተጓዥ መንገደኞች ሁሉ ተሳፍረው ሲያበቁ መኪናው አውቶቡስ ተራ መናኸሪያን፣ ሹፌሩ ደግሞ ጓደኞቹን እየተሰናበቱ በንፉግግ ጉዞ መናኸሪያውን ለቀን ወጣን። የአዲስ አበባ ጎዳናዎች እንደ ጉንዳን በሚፍለከለኩ መኪናዎች ተሞልቷል። እኔ የተሳፈርኩበት አውቶቡስ እንደምንም እያዘገመ አዲስ አበባን ለቆ ወጣ። ተሳፋሪው ሁሉ አርምሞ በሚመስል ሁነት ጸጥ እረጭ ብሏል። በመሃል አንተ ካልከው ይሆናል ይደረጋል፣ አንተ ካልከው ይሆናል ይደረጋል፣ ሐሳብህን ጌታ ማን ይከለክላል፣ ሐሳብህን ጌታ ማን ይከለክላል የሚለው የቀሲስ እንዳልካቸው ዳኛው መዝሙር መኪናው ውስጥ ተከፈተ። ተሳፋሪው ሁሉ በተመስጦ መዝሙሩን እያዳመጠ ጉዟችንን ቀጥለን ፍቼ ሰላሌ ደረስን። ጥሞና በበዛበት የብቻነት ዓለሜ ዓይኔን እያበስኩ በመስኮት ወደ ውጭ ስመለከት ቆየሁና የመኪና ውስጥ ተሳፋሪውን ቃኘት ሳደርግ ሁሉም ተሳፋሪ የጎንደር ወይዛዝርት ፈትለው ያሰሩት የሚመስል የፈትል ኩታ ተጎናጽፈዋል። ሁሉም ተሳፋሪ ጋቢና ነጭ ኩታ ነጠላ ከመልበሱ የተነሳ ከመላእክታን ጋር የተገኘው መሰለኝ። ቆይ በዚህ ልክ እንዴት አንድ መኪና ሙሉ ተሳፋሪ ተመሳሳይ የጉዞ ልብስ ሊለብስ ቻለ? ነው ወይስ መንፈሳዊ የጉዞ ባስ ውስጥ ይሆን የተገኘው? አልሁና ለራሴ የለበስኳትን የፈትል ነጠላ ከሰዎቹ የተገማሸረ ኩታ ጋር አስተያይቼ ጥቂት ስቅጥጥ አልሁኝ። ገርበ ጉራቻ ደርሰን ለቁርስ እንደወረድን ተሳፋሪው ሁሉ በፍጹም ፍቅርና መከባበር እየተጫወተ ቁርሳችንን በልተን ለጉዞ የሚሆን ብርቱካን፣ ቆሎና ውሃ እየያዝን ተመልሰን ገባንና ጉዟችንን ወደ አባይ በረሃ ቀጠል። ሁሉም ተሳፋሪ ወንዱ ነጭ ተነፋነፍ ባተ ሁለት የሀበሻ ልብሱን ተጎናጽፎ ኩታ ጣል እያደረገ፣ ሴቶቹ ደግሞ በፍጹም ሀበሻዊነት ሁነት ረጃጅም በሀበሻ ቀሚሳቸው ተዘናግተው ነጠላቸውን አጣፍተው ከመልበሳቸው የተነሳ በትክክል ከመላእክታን ጋር እየተጓዝኩ ያለሁ ያክል ውስጤ ሐሴት አደረገ። ፍልቅልቅ 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 ከተማ አባይ ባልሽ ነው ወይ ሰማሁኝ ሲታማ። ፍልቅልቅ 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 ከተማ አባይ ባልሽ ነው ወይ ሰማሁኝ ሲታማ ተብሎ የተቀኙላትን የበረሃዋ ገነት ፍልቅልቅ ከተማን እያለፍን አባይ በረሃውን እያቋረጥን ድልድዩ ላይ ስንደርስ ለፍተሻ ውረዱ ተባልን። የአባይን ወንዝ ትኩር ብዬ ስመለከት ባዶ አጥንቱ እንደሚታይ የሚያዝያ ከብት አባይም ከስቶ አገኘሁት።
እንዲያ በክረምት ማን አለብኝ በሚል ሁነት የኢትዮጵያን አፈር እየጋፈፈ ለሱዳንና ለግብጽ ያስረክብ የነበረ ግልፍተኛ ወንዝ በዚህ ልክ ከስቶ በውስጡ ያሉ አሸዋና ድንጋይ ፈጠው ሲታዩኝ ለካ ለሁሉም ጊዜ ያለው አለ ጠቢው ሰለሞን አልኩና በረጅሙ ተነፈስኩ። የፍተሻ መርሃ ግብሩ ተጠናቆ አባይን ተሻግረን አቀበቱን ስንወጣ የጥቅምት ማርሸት መቋደስ ያማረው፣ ትኩስ ወተት በርጎ መጠጣት ያማረው፣ አምሮቱን ጥማቱን ብሎ እንዲወጣ አባይን ተሻግሮ ወደ ጎጃም ይምጣ፣ ቀኝ እጁን አውጥቶ ቁሞ የሚያጎርሰው ፈገግታው ያጠግባል ደጉ ያገሬ ሰው ተብሎ የተገጠመው የጥበብ ማዕድ ብልጭ አለብኝ። የተሳፈርንበት መኪና የአባይን ቁልቁለት እየተንፏቀቀ አቀበቱን ደግሞ እየዳኸ ደጀን አፋፉ ላይ ደረስን። ለጥ ባለው ሜዳ እንደ ቦይ ውሃ መኪናው መፍሰስ ሲጀምር አብራኝ የተቀመጠችው ዘንካታ እመቤት ጋር ማውጋት ፈለግሁና እኔ ምልሽ እህቴ፣ ይህ የመላእክት ስብስብ የመሰለ ተጓዥ እንዴት ቢሰባሰብና ቢገጣጠም ነው አውቶቡስ ሙሉ ሕዝብ አንድ አይነት ልብስ ለብሶ የተገናኘው እህቴ አልኳት። አይ በድንገት አይደለም፣ በቀጠሮ ነው እንዲህ የተሰባሰብ ነው። የዛሬ ጉዞ ድንቅ ጉዞ ነው። በዘመነ አብርሃ ወአጽብሃ ወይንም ኢዛናና ሳይዛና ዘመነ መንግስት ከ328 እስከ 349 ዓመተ ምህረት የተተከለችዋን ርዕሰ አድባራት ወገዳማት አብችክሊ ጽርሐ ጽዮን ጥንታዊት ቤተክርስቲያን ለመጎብኘትና በረከት ለመቋደስ ነው እየተጓዝን ያለ ነው። ይህንን ያክል ከአዲስ አበባ ተነስተን ገርበ ጉራቻ፣ ፍልቅልቅ አባይን ተሻግረን ደጀን እስከምንደርስ ድረስ አላወቅህም ነበር እንዴ? አለችኝ ድንፍላም ጉንጯ ውስጥ በሚወጣ ደስ በሚል ልሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን አይነት ከረፈፍ ነኝ አልኩኝ ለራሴ። ታዲያ ለመሆኑ አብችክሊ ማርያም መገኛዋ የት ነው አልኳት ጥቂት ምሰጥ ብዬ። መልካም፣ ርዕሰ አድባራት ወገዳማት አብችክሊ ጽርሐ ጽዮን ማርያም እንደነገርሁህ በዘመነ አብርሃ ወአጽብሃ የተመሰረተች ስትሆን የምትገኘው ደግሞ ቅድስት ሀገር ኢትዮጵያ ጎጃም አቸፈር ወረዳ ዱር ቤቴ ከተማ ውስጥ ነው። ይህች ጥንታዊት ቤተክርስቲያን እጅግ ጥንታዊት ከመሆኗ የተነሳ በመላው አቸፈር፣ ሜጫ፣ ጉታ፣ ዘጌ፣ አገው ምድር፣ ሰከላና ደጋዳሞት ድረስ ጥንታዊ ቅዱሳን አባቶቻችን ቀብራቸው እዚህ ነበር። በብፁዕ አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ ቡራኬና ጸሎት ርዕሰ አድባራት ተብላ የተሰየመችው ይህች ጥንታዊት ቤተክርስቲያን ለካቴድራል ግንባታ ቁፋሮ በተደረገበት ወቅት ልዩ ልዩ ንዋየ ቅድሳት በብዛት ተገኝተዋል። ልዩ ልዩ የነገስታት ዘውድ፣ በፈረስ ቆዳ የተሰራ መጽሐፈ ቅዳሴ፣ የብራና ገድል፣ አቡነ ዘብራሩክ፣ ግብረ ሕማማት፣ ጾመ ድጓ፣ አሜን ስንክሳር፣ ተአምረ ማርያም፣ ድርሳነ ሚካኤልና ልዩ ልዩ ቅርሶች የሚገኙባት አጥቢያ ቅድስት ቤተክርስቲያን ነች። እንግዲህ የፈጣሪ ፍቃድ ሆኗልና አንተም ከበረከቱ ተካፋይ ትሆናለህ አለችኝ። አሜን፣ እሺ፣ ደስ ይለኛል። እግዚአብሔር ይመስገን ከእናንተ ጋር ያገናኘኝ አልሁና ዞር ስል በሉ እንግዲህ ርዕሰ አድባራት ወገዳማት ጽርሐ ጽዮን አብችክሊ ማርያም ይህች ናት። እግዚአብሔር በፈቀደ መጠን ለበረከት መጥተናልና ሁላችንም አስተባባሪዎች በሚሉን መሰረት እየተመራን የበረከት ጉዟችን የተሳካ እንዲሆን አደራ ማለት ፈልጋለሁ አለ አንዱ አስተባባሪ። ብዙም ሳንቆይ ከመኪናው ወረድን። ከዱር ቤቴ ባህር ዳር አስፋልት መንገድ በስተግራ የምትገኘዋን ቅድስት ቤተክርስቲያን አብችክሊ ማርያምን መጎብኘት ጀመርን። ቸር ነገር ይቆየን። ካላወላወሏት ካመኗት በእምነት እጃችሁ አላወላወሏት ካመኗት